ይቀጥላል ታሪካቸው። ይህን ቦታ በመንፈስ ቅዱስ አዩት። ቅዱሳን ዛሬ የሚሆነውን ነገ የሚሆነውን ዛሬ ያሳያቸዋል። ዛሬ በዚህ ቦታ ችግር አለ ካለ ነገ የሚሆነውን የሚያዩ ስለሆነ እንዲህ ብለው ትንቢት ተናገሩ። የኋላ ኋላ መነኮሳት ይሰበሰቡበታል፣ የታመሙ ድውያኖች ይፈወሱበታል፣ ብዙ ሕዝብ ይሰበሰቡበታል የሚል ትንቢት ነበረ። ይህን ተናገሩ። ይህንም ከተናገሩ በኋላ እየጠበቁ ሲኖሩ ብዙ አባቶች በዘመኑ በዚህ ቦታ ላይ ተሰባስበው ገዳም መስርተው ኖረውበታል። በቤተ ክርስቲያን ምንጊዜም ያው ፈተና ይጠፋል። ብዙ ፈተና አሳልፈው ብዙዎቹ ሰማዕትነትን ተቀብለው በዛ ባያችሁት ዋሻ ቤተ መቅደስ አለው። መቅደሱ ውስጥ የአባቶቻችን አጽም አለ። በከፊል ነው ያደረግነው። አጽሙ እዚህ ሙዚየም ውስጥ ነው። የብራና መጻሕፍታቸውን መስቀላቸውን ሲገለገሉበት የነበረውን አስቀምጠው ሄዱ ነው በሰማዕትነት የተረፉት። ከዛ በኋላ ገዳሙ ጠፍቶ ነው። በአካባቢ ያሉ ህብረተሰቦች የተክልዬ ዋሻ ቅዱስ ሚካኤል የተክልዬ እያሉ ሲጠብቁት ኑረዋል። እንደምታዩት ቤተክርስቲያኑ አዲስ ነው፣ ቆርቆሮ በቆርቆሮ ነው። ዛፎቹ ደግሞ ጥንታዊ ናቸው። አዲስ አበባ ላይ ሆኖ እንዳለ ዛፍ መቀመጡ ያው የእግዚአብሔር ተአምራቱ ነው። ማንም ሰው የሚያደንቀው ነው። በዚህን ሰዓት ገዳሙ ከዋሻው ወደዚህ ያለ በቆርቆሮ የምታዩት ቤት አባቶች እየመጡ የሚጸልዩበት ነው። በአብይ ጾም እንደዚህ በጾም ስለታ እየመጡ ሱባኤ ይይዙበታል። የአካባቢው ህብረተሰቦች በቀን ፀሐይ በክረምት ደግሞ ዝናብ እየተፈራረቀባቸው ይህ የባህታውያን ከተማ የቅዱሳን ከተማ ይባላል። አሁን ከ7 ሰዓት ወደዛ መሄድ አይቻልም። እኛ የማናያቸው እነሱ የሚያዩ የሚጸልዩበት ነው። ሰርተው በዛች እየጸለዩ ሲኖሩ ዋሻው እንዲከፈት በውስጡ ያለው አጽመ ቅዱሳን እንዲገኝ ተደርጓል ማለት ነው። ስለዚህ በዚህ ቦታ ላይ አባታችን አቡነ ተክለ ሃይማኖት ብዙ ሕዝብ ይሰበሰብበታል፣ ድውያን ይፈወስበታል ብለው የተናገሩ ቃል ኪዳን ደርሶ ዛሬ ገዳሙ እንደገና ተመስርቶ ዛሬ ምናልባት ሥላሴ በየቦታው ስላለ ነው እንጂ ብዙ ሕዝብ ነው የሚሰበሰበው በዚህ ቦታ ላይ ከተለያየ ቦታ መጥቶ ብዙ ይጎበኛል ማለት ነው። ስለዚህ ይህ ቦታ መምጣታችን ጥቅሙ ምንድን ነው? በዚህ ቦታ ላይ እኛ የምናገኘው ጥቅም ምንድን ነው ብለን ራሳችን መጠየቅ ያስፈልጋል። በመጀመሪያ ከዛ ከዋሻው ስትገቡ የህሊና ጸሎት ያስፈልገዋል። ለእያንዳንዱ ህብረተሰብ ለእያንዳንዱ ሰው መጸለይ ይኖርበታል። ጥንታዊ ስላቸው አለ። በዛ በዋሻው ውስጥ ናችሁ ገብታችኋል። እግዚአብሔር የፈቀደለት ነው። እናንተ ከፍሉነት ትችላላችሁ። ዝም ነው ያላዩታል። በዛ መጸለይ ያስፈልጋል። በሁለተኛው ዋሻ አለ። እዚህ ሁለተኛው ዋሻ አለ። ሄዳችኋል? እዛ እዚጋ የሰማዕቷ አርሴማ ዋሻ አለ። ጸበሉ ያለው በዋሻው ከባህሩ ውስጥ ነው። ውስጡ ባህር አለ። በዛ ሆናችሁ መጸለይ ያስፈልጋል። አሁን የለጻኛ የምናደርገው ቅድም ቸኮል ብላችሁ ሄዳችሁ ነው እንጂ አምሳለ ሲኦል እንለዋለን። ዋሻው ውስጥ ያለ መብራት ብትገቡ መነኮሳት አሁን ከ9 ሰዓት በኋላ ገብተው የሚጸልዩበት ነው። አንዱን አንዱ ሳያይ የሚጸልዩ ምድራዊ ጨለማን ያልቻል ሰማዩን እንዴት እችለዋለሁ ብሎ የሚጸልዩበት ነው። ስለዚህ በዚህኛው ቦታ መግባት ትችላላችሁ። በዚህኛው ዋሻም ገብታችሁ መጸለይ ነው። እዚህ ቦታ ላይ ትልቁ ነገር ስለተስሩ ሰው በተለያየ ሱስ 10-15 ዓመት ከዛ በላይ ሲጠጡ ሲያጨሱ የነበሩ ሰዎች የዳኑበት ነው። 14 ጸበል አለው፣ የተፈጥሮ ጸበል። እዚህ ማየ ዮርዳኖስ አለ። ወደዛ የእብነ ተክልዬና አቡነ አረጋዊ ጸበል። አሁን እናንተ ዋሻውን አያችሁ መጣችሁ። በዚህ በ14ቱ ጸበል አንደኛው ጸበል ላይ እንኳን መረጨት ይኖርባችሁ። ወረፋ ሊኖር ይችላል። ከመጣችሁ አይቀር ግድ ነው። ጸበሉ መጠመቅ አትችሉ እንኳን ወረፋው ከዛ ጸበሉ ተረጭታችሁ ካህናት አባቶች አሉ። እነሱ ጸበሉ ተጠቅማችሁ መሄድ ይኖርባችኋል። መጸለይ መሳል ነው። ለተክልዬ ነግራችሁ እያንዳንዱ ጤና ለሌለው ጤና እዚህ ቦታ ላይ መጥቶ እንደምታዩት አሁን
ከትንሽ ሰዓት በኋላ ሰው የሚባል አይኖርም። ይሄ ዙሪያው ገዳም እንደሆነው መጠን ምንም ሰው ሳይነኩ አራዊት ያለበት ነው። የተለያየ ጅቡ፣ የተለያየ አውሬ ያለበት ነው። መነኮሳቱ 7 ሰዓት ከሌሊቱ ሲጓዝ አይነኩም። ቦታውን ጠብቆ ያቆዩ እስከሆነ ድረስ። ስለዚህ እናንተ ደግሞ ከመጣችሁ አይቀር ተስላችሁ ያለባችሁን ችግር ነግራችሁ፣ ሁለቱም ዋሻዎች ላይ ጸሎት ያስፈልገዋል። እዛም ገብታችሁ መጸለይ ነው። በጸበሉ ብዙ ደዌ ያለበት ሰው፣ ብዙ ቤቱ ሰላም ያጣበት፣ ብዙዎቻችን ጤና ያጣንበት ስለሆነ መሳል ያስፈልጋል። ከ14ቱ አንደኛው ጸበል ላይ መረጨት እንኳን መጠመቅ ባትችሉ ይህን ማድረግ ይቻላል ማለት ነው። እንግዲህ የገዳሙ ትልቁ ነገር ተስሎ መሄድ ነው። እናንተ አሁን ዛሬ በማህበር መጣችኋል፣ ነገ በግል ትመጣላችሁ። ሁሉ ሰው የምታዩት በማህበር የመጣው እዚህ መጥቶ ችግሩ የተፈታለት ነው። እነሱ ይዘዋችሁ የመጡት አሁን ከዚህ የበለጠ እኮ ካቴድራል አለ፣ ብዙ ቦታ አለ፣ የቅዱሳን ቦታ ተብሎ ይሄ ቃል ኪዳን የተሰጠው ቦታ ቅዱሳን። አሁን ከ10 ሰዓት በኋላ መነኮሳት ገብተው ለሀገር የሚጸልዩበት ማህረናብ ይባላል። በዚህ ይደረሳል። አሁን ዓመት እስከ ዓመት ድረስ የሚጸለይበት ጸሎት ነው። ከ12 ሰዓት በኋላ ደግሞ እናቶች ገብተው ደግሞ ሌላ ቦታ የጸሎት ቦታ አለ። በዛ የሚጸልዩበት ቦታ ስለሆነ ለጸሎት የተመቸ ቅዱሳን ያለበት ያራቁበት፣ ከዓለሙ ዝቅ ያለ ከዚህ ወጣ ስንል ዓለም ዳንኪራ የሆነበት፣ ይሄ ደግሞ መንፈስ የተረጋጋበት ስለሆነ በዚህ ጸለያችሁ ተስላችሁ መሄድ ትችላላችሁ። ምግባችሁን ከበላችሁ በኋላ አባታችን ምግባችሁን እዛኛውም ዛፍ ጠለስ ላይ መብላት ትችላላችሁ። ግቢ ውስጥ ውጭም ከተመቻች በውጭ በኩልም ቦታ አሉ ዛፎች ጥላ፣ እዛ ላይ ሁናችሁ የ5 ደቂቃ ያህል ትምህርት ይሰጧችኋል። ምክንያቱም እዚህ የሚሰጠው የቦታውን ገለጻ ስለሆነ። ከዛም ከምግብ በኋላ ግን ይዞ የመጣው ባለ ጉዞ ከቦታው ታሪክ ጋር አመሳስሎ የመጣችሁበትን የወጣችሁን ታሪክ ማስተማር ስለሚችሉ አሁን እኔ እዚህ ድረስ ይበቃኛል። ሌላው ያኛው ዋሻ እንዳይዘጋባችሁ እዛ ሄዳችሁ ማየት ትችላላችሁ ማለት ነው።